ደስ ይበላችሁ አላቸው አባ መኮንን ቡታ ባላለው የላዛሪስት ማህበር አለቃ ነኝ በመጀመሪያ ይህንን እድል ስላገኘን ደስ ብሎናል እንደዚሁም ደግሞ የኛን ውሎ ለማየትና ለሚመለከታቸው ወይም ደግሞ ለክርስቲያኑ ለማሳወቅ እናንተም ስለመጣችሁ እናመሰግናለን እኛ የላዛሪስት ማህበር በዘንድሮ አመት 400ኛ አመታችንን እያከበርን እንገኛለን በኢትዮጵያም ደግሞ ከ1838 ዓመተ ምህረት እንደ አውሮፓ አቆጣጠር ጀምረን በዚህ እንገኛለን እና በዚህ የ400 አመት ታሪክ ውስጥ በቅዱስ ቪንሰንት የተመሰረተው ማህበር እና ያንን አላማ ይዞ እስከ ዛሬ ይገኛል ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ስለ ውሏችን ስንናገር እንግዲህ በመጀመሪያ ያው ጧት ነው የምንነሳው በቅዱስ ቪንሰንት አስተምሮ የጧት ጸሎት በጣም ትልቅ ቦታ ያለው ነውና ቅዱስ ቪንሰንት ለጸሎት ትልቅ ቦታ ይሰጣሉ እንዲሁም ሲናገሩ ምን ይላሉ ጸሎት ለመንፈሳዊ ህይወት ወይም ደግሞ ለእምነት ነፍስ ነው ስጋ ያለ ነፍስ መንቀሳቀስ እንደማይቻል ሁሉ እምነትም ጸሎት የሌለበት እምነት ህይወት የለውም በማለት ስለ ጸሎት ይናገራሉና እና እንደ ላዛሪስት ጸሎት ትልቅ ቦታ ነው ያለው የምንጸልየው አንደኛው በጧት ተነስተው የሜዲቴሽን ወይም ደግሞ የአስተንትኖ ጊዜ አለ ሁሉ ጊዜ የአስተንትኖ ይደረጋል ከአስተንትኖ በኋላ ደግሞ የጋራ የሆነ የመዝሙረ ዳዊት ጸሎት ይደረጋል ከጸሎት በኋላ ደግሞ ቅዳሴ ይደረጋል ስለዚህ በእኛም እንደየቤቱ ሊለያይ ይችላል ነገር ግን ይህ የጠቅላላ የማህበሩ አካሄድ ነው ነገር ግን አንዳንድ ቦታዎች ሌላ ተጨማሪ አገልግሎት የሚሰጡ አሉ ለምሳሌ አሁን በእኛ ቤት ጧት ተነስተን ወደ ሌላ ወደ ሲስተሮች ብራዘሮች ቤት በመሄድ ቅዳሴ እንቀድሳለን ስለዚህ የጧት ጸሎታችንም የጧት አስተንትኗችንም በሄድንበት ቦታ ነው በብዛት የምናደርገው ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የቅዳሴም ጸሎት በላዛሪስቶች ማህበር የጸሎት ማዕከል ነው ምክንያቱም የሚባረከው የሚቀደሰው ጌታችን ኢየሱስ ክርስቶስ ነውና ስለዚህ በእኛ ትልቅ ቦታ የሚሰጠው አገልግሎት ነው እና ይህ ቅዳሴ ለሌሎች ብቻ ሳይሆን ለራሳችን የምንቀደስበት እና እንደ ሰርቪስ ከኛ የወጣ ሳይሆን የምንኖርበት ህይወት ነው ለዚህ አንድ ሰው ተመድቦ ወይም ደግሞ የጧት ቅዳሴ ሌላ ቦታ ከሄደ ያይሄዳል ቤት የቀረው ደግሞ የራሱ የሆነ ቅድም ያልኩትን የአስተንትኖ ጊዜ ያለው
የጠዋት ጸሎት አለው። እንደዚሁም ደግሞ ቅዳሴውን አድርጎ ነው እንግዲህ ወደሚቀጥለው የቀኑ አገልግሎት የሚሻገረው። ስለዚህ ቅዱስ ቪንሰንት በጸሎትም በተመለከተ የሚታወቁበት አንዱ ቅድም ያልኩት ስለ ጸሎት የእምነት ነፍስ ነው ብሎ እንደተናገሩ፣ እንደዚሁም ደግሞ በሚጸልዩበት ጊዜ ጌታ ሆይ የጸሎት ሰው ስጠኝ እና እሱ ለሁሉም ነገር ዝግጁ ይሆናል በማለት ይናገራሉና የሁላ የጥሪ ህይወታችን የአገልግሎታችን ሁሉም ነገር መሰረቱ ጸሎት ነው። ጸሎት የሌለበት ህይወት፣ ጸሎት የሌለበት አገልግሎት ወይም ደግሞ እግዚአብሔር በሚፈልገው መንገድ የሚሄድ አይደለም፣ የግል ሊሆን ይችላልና በአስተንትኖ ጊዜ ቅዱስ ቪንሰንት የሚሉት እግዚአብሔርን የምናዳምጥበት ሰዓት ነው። እግዚአብሔር ምን እንደሚለን እግዚአብሔር የሚያሳየንን አቅጣጫ ከዛ በኋላ ነው ወደ ስራ የሚገባውና ጌታችን ኢየሱስ ክርስቶስም ያደረገው ይህንን ነውና ቅዱስ ቪንሰንት መሰረት ያደረገው የጌታችን ኢየሱስ ክርስቶስን ህይወት ነው። ጌታችን ኢየሱስ ክርስቶስ ታላላቅ ነገሮችን ከማድረጉ በፊት ለምሳሌ ሐዋርያቶችን ሳይመርጥ በፊት ከእግዚአብሔር ከአባቱ ጋር ተነጋግሮ ጸልዮ ከዛ በኋላ ተመልሶ ነው እንግዲህ እነዚህን 12ቱን ደቀ መዛሙርቶች ለታላቁ አገልግሎት የመረጣቸውና ቅዱስ ቪንሰንትም የህይወቱን በምናይበት ጊዜ ታላላቅ የሚባሉ ስራዎችን ማህበሩንም በሚመሰርትበት ጊዜ ሌሎችንም አገልግሎቶችን በሚጀምርበት ጊዜ በመጀመሪያ ጸሎት ነው። በጣም ይጸልያል፣ ጊዜ ይወስዳል፣ ይጸልያል፣ ያሰላስላል። ከዛ በኋላ እግዚአብሔር ፍቃድ የሱ ፍቃድ ሳይሆን የእግዚአብሔር ፍቃድ መሆኑን ሲረዳ ወደ ስራ ይገባልና የኛም የክህነት አገልግሎታችን ሁሉ ያንን መሰረት እንደሚያደርግ ይናገራል። በዛም እንኖራለን እና የአስተንትኖ ህይወት እንግዲህ እንደ ውሃ የተጠራቀመ ውሃ በምናይበት ጊዜ የሆነ ነገር ኩልል ያለ ውሃ ከሆነ ራሳችንን ማየት እንችላለን። ነገር ግን ውሃው በሆነ ነገር እንትን ከሆነ መልካችንን ራሱ በትክክል አያሳየንምና የጸሎት ህይወት የአስተንትኖ ህይወት የራሳችንን ማንነት ዝቅተኛ መሆናችንን፣ ኃጢአተኞች መሆናችንን፣ ደካሞች መሆናችንን ነገር ግን ደግሞ የእግዚአብሔር ጸጋ እንደሚያስፈልገን በእግዚአብሔር ጸጋ የብዙ ነገር መልካም ነገሮችን መስራት እንደምንችል የሚያሳየን በመሆኑ የጸሎት ህይወት የአስተንትኖም ይሁን የመዝሙረ ዳዊትም ይሁን እንደዚሁም ደግሞ አዶሬሽን መቁጠሪያ እነዚህ ነገሮች እንግዲህ የጠዋቱም የቀኑንም የማታውንም ነው እንትን ያልኩትና እነዚህ ነገሮች በእኛ ህይወት ውስጥ ትልቅ ቦታ አለው። ከዛ በኋላ ነው እንግዲህ ወደ ስራ ወደ አገልግሎት የምንሄደውና ጸሎት በአጠቃላይ በእኛ ማህበር ትልቅ ቦታ ነው እና ስንጸልይ የእግዚአብሔርን ኃይል የእግዚአብሔርን ጸጋ እናገኛለን። ሌሎችን በማህበሩ መንፈስ በወንጌል መንፈስ ለመራመድ የሚያበቃንን ጸሎት ኃይል ስለሚሰጠን ለጸሎት ትልቅ ቦታ እንሰጣለን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። በእኛ ማህበር እንግዲህ የቁምስና አገልግሎት ከመጀመሪያው ትልቅ ቦታ ያለው ስራ ነው። በመጀመሪያም ለመጥቀስ እንደፈለኩ
የጸሎት ህይወት ትልቅ ቦታ አለው እና ለሱ ለቅድስናም የሚያበቃን ነው እና ማህበሩ ከተመሰረተበት አንዱና ዓላማ ለድሆች ወንጌልን መስበክ ነው እና ለድሆች ወንጌል ያልተዳረሰበት የወንጌልን ቃል ያልሰሙበት ቦታ ማድረስ ነውና የመጀመሪያዎቹ ቅዱስ ቪንሰንትንም ጨምሮ የመጀመሪያ የማህበሩ አባላትም በየቦታው በየገጠሩ እየሄዱ ይህንን የምስራቹን ቃል ለሰዎች በፈረንሳይ አገር በየገጠሩ እየዞሩ ይሰብኩ ነበረ። ስለዚህ አሁንም በእኛም አገር ይህንን የወንጌል አገልግሎት በስፋት እየሰጠን እንገኛለን። እዚህ በአዲስ አበባ አንድ ቁምስና ብቻ ነው ያለን። በተለያዩ ቦታዎች ግን ብዙ ቁምስናዎችን እናገለግላለን እና ይህ የአዲስ አበባ እዚህ የሚገኘው ቁምስና እንግዲህ በአገረ ስብከቱም ትልቁ እና የመጀመሪያ ቁምስና እንደሆነ ታሪክ ይነግረናል። ከ1910 ዓመተ ምህረት ጀምሮ መንፈሳዊ አገልግሎትን በመስጠት አሁን ያለበት ደረጃ ደርሰዋል እና አሁንም ትልቅ አገልግሎት በመስጠት ይገኛል። ከአገልግሎቶቹ አንዱ እንግዲህ ቅድም እንዳልነው ሲጀመርም በጧት ጸሎት ከህዝብ ጋር በመሆን ጸሎት ይጸለያል። ከዛ በኋላ ደግሞ ቅዳሴ ይቀደሳል እና እንደ አስፈላጊውና በአስፈላጊ ቀን ካህኑ ወይም ደግሞ ቆሞሱ በየቤቱ ሄደው ለታመሙት ሰዎች ቅዱስ ቁርባንን ያደርሳል። እንደዚሁም ደግሞ ሄዶ ያበረታታቸዋል፣ ያጽናናቸዋል። በየጊዜው ደግሞ ሄደው የቤት ጉብኝት ወይም ደግሞ የቤት ቡራኬም አለ እና የኛ ቁምስና ያሉ የሚያገለግሉ ካህናቶቻችን እነዚህን ነገሮች ያደርጋሉ። ይህ ብቻም ሳይሆን ደግሞ ወጣቶችን ማስተማር አለ። ህፃናትን ለቅዱስ ቁርባን ለሜሮን ማዘጋጀት አለ። እንደዚሁም ደግሞ ለተክሊል ማዘጋጀት አለ። ስለዚህ በየከተማው ብቻ ሳይሆን በገጠርም እንግዲህ በተለያየ ሁኔታዎች ነገሮች ባልተመቻቹ ቦታዎች በእግርም እየሄዱ በፈረስም እየሄዱ ብዙ ሰዓታትን በመውሰድ እየሄዱ አገልግሎትን በመስጠት ይገኛሉ እና አሁንም የአገልግሎቱ አስፈላጊነት እየቀጠለ ይገኛል። በየቦታውም የመከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ብሎ ጌታም እንደተናገረ አሁንም የመንፈሳዊ አገልግሎት በቁምስና ዙሪያ የሚሰጡ አገልግሎቶች ብዙ ናቸው። አሁንም ግን ተጨማሪ ቦታዎች ያስፈልጋሉና ስለዚህ የኛ ካህናቶች ከቅዳሴ እንዳልኩኝ እሁድ ነው በብዛት እንግዲህ ቅዳሴ የሚቀደሰው። ነገር ግን ደግሞ በመሃል እነዚህ የሚያዘጋጁት ከካቴኪስቶች ጋር በመሆን በሳምንታት ውስጥ ነው እና ባሉበት ቦታ እውነት አመርቂ የሆነ መንፈሳዊ አገልግሎቶችን በመስጠት ይገኛሉ እና የነሱም አገልግሎት ደግሞ በቁምስና ብቻ ተወስኖ የሚቀር ሳይሆን በወጣቶችም የነገ ህይወታቸውን ጥሪያቸውን አቅጣጫ የሚያገኙበት የእግዚአብሔርን ድምጽ የሚሰሙበት እና የነገ የቤተ ክርስቲያን መሪዎችን የሀገር መሪዎችን የሚያነሱበት የሚያዘጋጁበት ቦታ ነውና ይሄ እንግዲህ በ400 ዓመት ታሪክ ውስጥ ቀጥሎ እዚህ የደረሰ ነው። አሁንም ደግሞ ይቀጥላል ብዬ ተስፋ አደርጋለሁ።
ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። ትምህርት ቤት አንዱ የአገልግሎታችን ክፍል ነው። 3 ዓላማዎች አሉት። የመጀመሪያው እና ጠቅለል ባለ ለአንድ ሰው ላዛሪስት በሚሆንበት ጊዜ ወይም ደግሞ በላዛሪስት ማህበር ሆኜ እግዚአብሔርን አገለግላለሁ በሚልበት ጊዜ የመጀመሪያው ለቅድስና ነው። ሌላው ቅድም ያልነው ወደ የገጠሩ ሄደው ወንጌልን ለድሆች ማዳረስ ነው። ሶስተኛው ደግሞ የእንጸት ስራ ነው። በዚህ በእንጸት ስራ ውስጥ ደግሞ በትምህርት ቤት በኩል የሚሰጠው ዝግጅት ትልቅ ቦታ ይይዛልና 1845 ቅዱስ አቡነ ያዕቆብ ጊዜ ጀምሮ በኢትዮጵያ በትምህርት ዘመናዊ ትምህርትን በመስጠት የላዛሪስት ማህበር ፈርቀዳጅ ነው እና ዛሬም እሳቸው የጀመሩት ትምህርት ቤት በጎላአና በአሊቴና በአድግራት አገረ ስብከት በአገልግሎት ላይ ይገኛሉ። ከዛቸውም በኋላም የመጡት አባቶች የጀመሩት የትምህርት ቤቶች ስራ አገልግሎት እየሰጡ ይገኛሉ። አሁንም ደግሞ ያለንበት የላዛሪስት ግቢ ውስጥ ያለው የላዛሪስት ትምህርት ቤት 100ኛ ዓመቱን በማክበር ላይ ይገኛል። ይህ ትምህርት ቤት በ1925 ወይም ደግሞ 1917 ዓመተ ምህረት የተጀመረ ትምህርት ቤት ነው። ይህ ትምህርት ቤት እንግዲህ የተጀመረው ለዚህ አካባቢ ሰዎች ትምህርትን እንዲያገኙ ዕውቀትን እንዲሸምቱ እና ባገኙት ዕውቀት ራሳቸውን እንዲችሉ ለዚሁም ደግሞ ወገናቸውን እንዲያገለግሉ በማለት ደሆችን ለመርዳት ባለው እሳቤ የትምህርት ቤት መሰራት ጀምሯል እና 100 ዓመት ሲባል እንግዲህ ብዙ ነው። በዚህ 100 ዓመት ውስጥ ብዙ ነገሮች ተከስተዋል። በታሪክም በምናይበት ጊዜ ከ100 ዓመት ውስጥ ተጀምረው ተቋቁመው የፈረሱ ስማቸው የጠፋ ብዙ ተቋማቶች ይኖራሉ በኢትዮጵያም ይሁን በአዲስ አበባ ደረጃ። ነገር ግን ይህ ትምህርት ቤት ዘመንን ተሻግሮ በዘንድሮ ዓመት ይህንን ታላቅ በዓል ማክበሩ የእግዚአብሔር ስራ ነው። እንደዚሁም ደግሞ የኛ አባቶች የነበራቸው ቁርጠኝነት ለነገሮች ቦታ ሳይሰጡ እንችላለን እናደርጋለን እግዚአብሔር ይረዳናል በሚል ነገሮች አልጋ በአልጋ ባልነበሩበት ጊዜና ሁኔታዎች ሁሉ ይህንን ትምህርት ቤት ለዚህ ትውልድ ለማቅረብ ለማድረስ ችለዋል እና ከዚህ ትምህርት ቤት ደግሞ እንግዲህ እኛ የምናውቃቸው አንቱ የተባሉ ብዙ አባቶች በክህነት ህይወትም በጵጵስና ደረጃ ቤተክርስቲያንን የሚያገለግሉ የወጡበት እንደዚሁም አንቱ የተባሉ አክሞች፣ ፓይሌቶች፣ ታዋቂ ሰዎች የወጡበት ትምህርት ቤት ነውና ይሄ ትልቅ ነገር ነው። ስለዚህ አሁንም እንደ ማህበር ይህንን ስራ ባለንበት ቦታ ሁሉ እያገለገልን እንገኛለን። በተለያየ ቦታዎች አሁን በዚህ በላዛሪስት እንደዚሁም በመቀሌ በባህር ዳር ያሉት ከኬጂ እስከ 12ኛ ክፍል አገልግሎትን እየሰጡ ይገኛሉ። ግን ራእዩ ሁሉ ትልቅ ቦታ ለመድረስና ይህንን ትውልድ ማነጽ ነው። እዚህ ትምህርት ቤት የሚማሩት እንግዲህ ከተለያዩ ቦታ የሚመጡ ከተለያየ ሃይማኖት ከተለያየ ብሔር ብሔረሰብ የመጡ የሚማሩበት ቦታ ነውና ስለዚህ ይሄ የማህበሩ ሁሉ አቀፍ መሆኑን የሚያሳይ ነው። ክህነታዊ
ጥሪ ህይወታቸውን እየኖሩ ይህንን ደግሞ በቀን ውስጥ የትምህርት ቤቱን ማህበረሰብ ከአስተማሪዎች ጋር ከተማሪዎች ጋር በመሆን ትምህርት ቤቱን ጥራቱን አላማውን እንዲቀጥል የሚያደርጉበትና ያደረጉ ያሉት ትልቅ አገልግሎት ነው። ጸልዮበት አስቦበት ተወያይቶበት የሚሰሩ ስራዎች ሁሉ ጊዜ አመርቂ ውጤት ያመጣሉና እኛም እንደ ላዛሪስት ይህንን አገልግሎት በሰፊው እየሰጠን እንገኛለን። ለወደፊቱም ደግሞ ከእግዚአብሔር ጋር እንቀጥላለን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን የክብር ንጉሥ ተነሳ ኢየሱስ። ላዛሪስት ካቶሊክ ትምህርት ቤት ከመጀመሪያዎቹ ከሚባሉት የመጀመሪያው ትልቅ ትምህርት ቤት ነው። በትንሽ በጥቂት ክፍሎችና በጥቂት ተማሪዎች እንደጀመረ ይነገራል። ከመጀመሪያዎቹ ምናልባት ነበሩ ተማሪዎች ብዙ ትዝታ አለውና ይህ ትምህርት ቤት ሲጀምር በ1917 የመማር ማስተማር ሂደት እንደጀመረ ይነገራል። ከ1917 ጀምሮ እስካሁን ባለንበት ጊዜ ድረስ የመማር ማስተማር አገልግሎት ስራውን እየሰጠ ይገኛል። ትምህርት ቤቱ ብዙ አንጋፋ ምሁራንን ያፈራ ነው። ከጥንት ጀምሮ ብዙ ሰዎች የተረዱበት የተማሩበት ለቤተሰባቸው ለሀገራቸው ለሕዝባቸው ብዙ ስራ የሰሩበት ነውና ላዛሪስት ካቶሊክ ትምህርት ቤት በቅርቡ 100ኛ ዓመቱን አክብሯል። ባለፈው ጥር 16 ላይ ነው ጥር 17 ላይ 100ኛ ዓመቱን አክብሯል። ከተመሰረተበት ከ1917 እስከ አሁን ያለነው 2017 ዓመተ ምህረት ድረስ የሰራቸው ስራዎች በጣም አንጋፋ ናቸው። ትምህርት ቤቱ የሁሉም ነው። አጠቃላይ ለሰው ልጅ ሁለንተናዊ እድገት ሲሰራ ቆይተዋል። አሁንም እየሰራ ነው። ምእመንንም ማዘጋጀቱ አንዱ የእንጸት ስራ ነው። በሱባኤ በተለያዩ ምክንያቶች ጎን ለጎን ደግሞ የካህን ክህነት እንጸት ደግሞ ትልቁ ስራችን አገልግሎታችን ነው። ቅዱስ ቪንሰንት በነበረበት ዘመን የክህነት እንጸት አገልግሎት አልነበረም። ቅዱስ ቪንሰንት ራሳቸው የተማሩት ማህበር ወይም ደግሞ ዳዮሲስ አገረ ስብከት ገብተው ሳይሆን በራሳቸው ነው። በራሳቸው እየከፈሉ እየተማሩ ነው ለክህነት የበቁትና እና በዛን ጊዜ የነበረው የክህነት አገልግሎት ጥሩ አልነበረም በፈረንሳይ አገርና ቅዱስ ቪንሰንት ህይወታቸው የጥሪ ህይወታቸው ትርጉሙ ከገባቸው በኋላ ትልቁ ትኩረት የሰጡት ቤተክርስቲያን እንድትቀጥል ካስፈለገ ምእመን እንዲቀጥሉ እግዚአብሔርን ቃል እንዲያውቁ ካስፈለገ በካህናት ላይ መስራት ያስፈልጋል፣ የእንጸት ስራ መስራት ያስፈልጋል በማለት ከመጀመሪያው ነው የስብከት አገልግሎት ወይም ደግሞ የፓስቶራል አገልግሎት ቀጥሎ ይህንን የእንጸት ስራን ነው ቦታ የሰጡትና በመጀመሪያ በትንሹ ነው የጀመሩት። ለክህነት የሚዘጋጁ ሰሚናሪስቶችን እየጠሩ በሳላዛር በሚባለው በመጀመሪያ የገዳሙ ቦታ እየጠሩ እዛ ለተወሰኑ ሳምንታት እያቆዩ ያሰለጥኑ ወይም ደግሞ ያዘጋጇቸው ነበረ። የክህነት አገልግሎት ምን እንደሚያደርጉ እንዴት እንደሚያደርጉ በኋላ ደግሞ ይሄንን አይተው
ጳጳሳትም መጋበዝ ጀመሩና እንደ ማህበር ታሪክ ከ1648 ጀምሮ ቋሚ የእንጸት ስራ መስጠት ጀመሩ ቦቬ በሚባል ቦታ እና ከዛ ጊዜ ጀምሮ በሰፊው የላዛሪስት አባቶች በሄዱበት ቦታ ሁሉ እነዚህ ነገሮች የማይለያዩ ሆነው እያገለገሉ ይገኛሉ። አቡነ ያዕቆብም በ1839 ወደ ኢትዮጵያ ከመጡ ጊዜ ጀምሮ የእንጸት ስራ ላይ በሰፊው ነበር የሰሩትና ብዙም ሳይቆዩ በዛ ጊዜ የነበሩትን ወጣቶችም ይሁኑ ሌሎችንም በማዘጋጀት የክህነትን እንዲያገኙና ቤተክርስቲያንን እንዲያስቀጥሉ በማድረግ ከ1848 አካባቢ የመጀመሪያዎቹ የኢትዮጵያ ካህናት ክህነትን እንዲቀበሉ በማድረግ የመጡበትን ዓላማ ወይም ደግሞ ቤተክርስቲያን በሰው ኃይል ራሷን እንድትችል አቅጣጫ ያስቀመጡበት ሁኔታ ነው። ከዛ ጊዜ ጀምሮ እንግዲህ የአገር ተወላጆችን ማዘጋጀቱ ስራ ቀጥሎበታል እና በኢትዮጵያ ታሪክ ውስጥ ብዙ ስራ ሰርተዋል። እነዚህ በፈረንሳውያንና በጣሊያኖችም የተዘጋጁ ሰዎች እና ከዛ ውስጥ አባ ብፁዕ ገብረ ሚካኤልን መጥቀስ ይቻላል። እሳቸው የቅዱስ አቡነ ያዕቆብ ተማሪ ነበሩ እና በእምነታቸው በነበራቸው ፍቅር እና ጥልቅ እምነት የመጀመሪያ ኢትዮጵያዊ ሰማዕት ለመሆን በቅተዋልና ስለዚህ የእንጸት ስራ ትልቁን ቦታ ነው የሚይዘው። እዚህም ያለንበትን ቦታ የገዙት በዛን ጊዜ አባ ተስፋ ስላሴ ገሪማ የሚባሉ እነዚህም የፈረንሳይ ላዛሪስቶች ፍሬዎች ናቸው እና በሄዱበት ቦታ ሁሉ እነዚህን ካህናቶች ያዘጋጃሉ። እነዚህ ካህናቶች ደግሞ የአገሩን ቋንቋ ያውቃሉ፣ ባህሉን ያውቃሉ፣ መንገዱን ያውቃሉ እና ይቺ ካቶሊክ ቤተክርስቲያን በኢትዮጵያ እንድትቆይ መሰረት እንድትይዝ ካደረጉበት መንገዶች አንዱ እነዚህን ካህናቶችን በማነጽ ነበርና ይሄን ቀጥለው እስካሁን ድረስ አለ። የራሳችንንም በማዘጋጀት ላይ እንገኛለን እና ለወደፊቱ የንዑስ ዘርዓ ክህነት ትምህርት ቤትም እንደገና በመክፈት የበለጠ ወጣቶችን የበለጠ ሰሚናሪስቶችን ለማግኘትና ለዚህ ትልቅ ዓላማ ለዚህ ትልቅ ስራ እንዲዘጋጁ ለማድረግ ትልቅ ተነሳሽነት በእኛ በኩል አለ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳለ። ቅዱስ ቪንሴንት ማህበረ ልዑካን ወይ ደግሞ ላዛሪስትን የመሰረተው በጣም በ17ኛ ክፍለ ዘመን ነው። ከራሱ በህይወቱ ባለበት ጊዜ ጀምሮ ካህናት ልዩ ህንጸት ይሰጥ ነበር። የማክሰኞ ኮንፈረንስ የሚባል ነበር። ከዛ አልፎ ግን ሁሉ ጊዜ ለካህናት ህንጸት ይሰጥ ነበር እና ቪንሰንት እንግዲህ ቤተክርስቲያንን የፈረሰውን ቤተክርስቲያን እንዳቀና ነው። በጣም ከባድ ጊዜ ነበር። በተለይ በፈረንሳይ በዛን ጊዜ በጣም ከባድ ሁኔታዎች ነበሩ በቤተክርስቲያን በማህበራዊ ህይወትም እና በጣም አጨናቂ በሆነ ቤተክርስቲያን ራሱ ውስጥ ብዙ ችግሮች ነበሩ እና በዚህ ሁኔታ ውስጥ ነው እንግዲህ ቪንሰንት
ቤተክርስቲያንን ልክ ከወደቀችበት እንደገና እንድትነሳ አድርገዋል እና የቅዱስ ቪንሰንት ዋና ዓላማዎች ሁለት ነገሮች አሉ። ከልምዱ ከህይወቱ ጋር ያያቸው ሁለት ችግሮችን ነበረ። አንዱ መንፈሳዊ ዝቅተትና መንፈሳዊ ችግር ኃይለኛ ካህናት በማጣት ምስጢራት በማጣት ብዙ ሰዎች ይቸገሩ እንደነበረ ምእመናን ይቸገሩ እንደነበረ ነው የምናገረው። ሁለተኛ ቁሳዊ ችግር ነበር። ብዙ ድሆች ምንም አጥተው ይሞቱ ነበረ እና በተለይ ሁለቱን በህይወቱ ኤክስፒሪየንስ አድርገዋል እና ከዛ የተነሳ ነው። ለዚህም ደግሞ አንድ የካህናት ኮንግሪጌሽን ኦፍ ዘ ሚሽን ወይ ደግሞ ማህበረ ልዑካንን መሰረተ ለመንፈሳዊ ዙሪያ ያለውን ችግሮች እንዲቀርፉ። ሁለተኛ በተለይ ቁሳዊ ችግር የደረሳቸውንም ከዛ ለማውጣት የፍቅር ስራ ደናግል መስርቷል። ሁለቱ በጣም አስፈላጊ የነበሩ በዛን ጊዜ እነዚህ ሁለቱን ማህበር መስርቷል። ስለዚህ የኛ የላዛሪስቶች ማህበር ደግሞ በተለይ በህንጸተ ዘርዓ ክህነት ላይ ትልቅ ትኩረት ይሰጣል። በዓለም አቀፍ ደረጃ ብዙ ቦታ ጳጳሳት በቃ ምክንያቱ የኛ የማህበራችን ዋና ቀንደኛ ዓላማ ስለሆነ ጳጳሳት ይጠይቃሉና በተሻለ መጠን በየትኛው ዓለም ደረጃ መልስ ለመስጠት ይሞከራል። በተለይ ዘርዓ ክህነት በሚመለከት አሁን ይህዚሁ መጀመሪያ በ1979 በካቴድራል ነው ቅዱስ ኤፍሬም አብይ ዘርዓ ክህነት የተጀመረው። መጀመሪያ አንድ የተወሰኑ ወራት አባ ባራኪ ወልደ ገብርኤል የሚባሉ የዶን ቦስኮ ካህን ለወራት አለቃ ነበሩ። የመጀመሪያዎቹን አራቶቹን እንደዚህ። ከዛ ቀጥሎ አባ ዮሐንስ ኋን ኮምቦኒው አዋሳ ኃላፊነት የነበራቸው እሳቸው ለተወሰነ ዓመት አለቃ ዳይሬክተር የዘርዓ ክህነት ሆነው ቆይተዋል። ከዛ ወደ በፈረንጅ 1990ዎች ከዛ ቀደም ብሎ ይመስለኛል ያው የኤርትራ አውራጃ ቫይስ ፕሮቪንስ ይህን ኃላፊነት ወስደዋል ካርዲናል ጳውሎስ በጠየቁት መሰረት እና ለረጅም ዓመት በጣም ቆንጆ መሰረት ይዘው በተለይ ለኢትዮጵያ ስርዓት እና ብዙ ነገርን አቃንተው ለረጅም ጊዜ አገልግሎት ሰጥተዋል። ከዛ በፈረንጅ 2001 ጀምሮ የኢትዮጵያ ያው ላዛሪስት ሆኖ የኢትዮጵያ አውራጃ ወይ ደግሞ ፕሮቪንስ ይህን ኃላፊነት ተቀብሏል። ከዛን ጊዜ ጀምሮ እንግዲህ ያው 25 ዓመት ማለት ነው ላዛሪስቶች ይህን እያከናወኑ ነው። የወደፊት ሁኔታ በጣም ተስፋ ያለው ነው እኔ የሚመስለኝ። ምክንያቱ በተለይ አሁን በዚህ 2 ዓመት እንኳን በማየው 31 ወጣቶች አሉን እዚህ 31 ወጣቶች በ5 ሀገረ ስብከት መቂ 8 ሴሚናሪስት ሐረር 4 ባህር ዳር ደሴ 7 እንድብር 7 እና አዲስ አበባ 5 አሉ። ጠቅላላ 31 በጣም ተስፋ የሚሰጡ አሉና እንዲያውም ከተለያየ ጊዜ እንደማየው ሞር ተስፋ የሚሰጡ ነው የማየው አሁን በማየው ሁኔታ። በተለይ ለስርዓተ አምልኮም ለጸሎትም ከሁሉ በላይ ራሳቸውን የሰጡ ናቸው
ከዛ ሁሉ በላይ ግን የሚገርም አንድነት አላቸው። እኛ ማን ከየት እንደሆነ አናውቅም። ዳውሱስንም ቋንቋም ምናምን አናውቅም። ግን ሞላው ኢትዮጵያ ደግሞ አለች እዚህ። ጠቅላላ 41 ሰው ነው ያለ እዚህ ግቢ። ከዛ ውስጥ 31ዎቹ ሰሚናሪስቶች ናቸው። 3ቱ የስታፍ ነን ማለት የቡድን መሪዎች ነን እና ሌሎች ሰራተኞች ስታፎች አሉ። እና ግን ብሩህ የሆነ ነገር ይታያል በእውነቱ። እና ግን የበለጠ ትኩረት መሰጠት አለበት። ጳጳሳት ደግሞ በእውነቱ በአሁኑ ጊዜ በጣም ትኩረት እየሰጡ ሰሚናሪስቶችን በደንብ ጊዜ ሰጥተው ስብሰባ በምን ትኩረት የበለጠ ከየትም ጊዜ የበለጠ ትኩረት እየሰጡ ናቸው። በተለይ ደግሞ አሁን እዚህ 5 ሀገረ ስብከት ናቸው። 5 ጳጳሳት ኢንቮልቭ ያደርጋሉ በሚገርም ሁኔታ። እያንዳንዳቸው ኢንተረስት ናቸው እና ይመስለኛል ሞዴል ነው ይሄ የነሱ ህብረት፣ የነሱ አንድነት ከልጆቹ ትብብርና አንድነት ጋር ተያይዞ ትልቅ ምስክርነት ብዬ ነው የማምነው። ይህም ደግሞ የነሱ አንድ ላይ መምጣት፣ አንድ ላይ መስራት የጳጳሳቱ አንድ የተማሪዎችን ህብረትን የበለጠ የሰሚናሪስቶችን ያጠነክራል። ሁለተኛ ኢኮኖሚ፣ ፐርሰናል የሰው አቅም፣ ጊዜ፣ ገንዘብ ሁሉ ይቆጥባል። ምክንያቱም ስብሰባ አድርገው ስለሚጠቀሙና እንዲያው ይሄ የዚህ ሰሚናሪ ለኢትዮጵያ ሞዴል ብዬ ነው የማምነው። ምክንያቱም ሌሎቹም እንደዛ መሰባሰብ አለባቸው ብዬ ነው የማምነው። በዓለም አቀፍ ደረጃ ከቤተክርስቲያን የሚሰጠውን የህንጸት 4ቱን ሁኔታዎቹን የመንፈሳዊ ህንጸት፣ ሰብአዊ ህንጸት እና የትምህርት ወይ ደግሞ ጠቅላላ ሆሊስቲክ በሆነ ሁኔታ ትምህርት ህንጸት እና ሌላ ሐዋርያዊ ህንጸት፣ እነዚህ ነገሮች በበለጠ ትኩረት ሰጥቷቸው እና ደግሞ በተለይ በየሰሚናሪው እና እንደዚህ እንደምንከታተለው ልጆቹ ምን ያክል ጊዜውን እየተጠቀሙ ነው፣ እንዴት እየተጠቀሙ ነው የሚለውን ነገር በአንክሮ በጣም በጥልቀት መታየት አለ። ምክንያቱም ነገ እንደ ትናንት አይደለምና የበለጠ እውቀት ያላቸው የበለጠ ያደጉ ካህናት ያስፈልጋሉ። የማትጠብቀው አይነት ህብረትና መተሳሰብ፣ ፍቅር፣ መከባበር አለ። ሲኒየር የሆኑ መንገድ ያሳያሉ። አዲሶቹም ምንም አንስማ አይሰማቸው። ምክንያቱም ከፊት ያሉት ያሳያቸዋል። ብቁ ነው ብዬ መንበረ ታቦት ላይ ያቀረብኳቸውን ሳይ በጣም ብዙዎች ናቸው እና ላዛሪስት በእውነቴ ነው ከነ ሙሉ ትህትና ብዙ አስተዋጽኦ አድርጓል። እያደረገ ነው ሊያደርግ ነው እና እግዚአብሔር እንግዲህ ይህን የቤተክርስቲያን ዋነኛ የሆነ ስራ እንደ ህንጸተ ክህነት እግዚአብሔር የበለጠ እንዲያግዝና ብዙ ጥሪ ተገኝቶ በዚህ ላይ ትኩረት ተሰጥቶ ይህን ትልቅ አገልግሎት እንዲቀጥል ጸጋ እንዲሰጣቸው፣ መንፈስ እንዲሰጣቸው፣ ጥበብ እንዲሰጣቸው እና አገልግሎቱንም ደግሞ ለእግዚአብሔር ክብር ሁሉ ጊዜ እንዲሆን፣ ለእግዚአብሔር ምስክርነት እንዲሆን፣ እግዚአብሔር ከፍ እንድል በዚህ ዓላማ ብቻ እንዲሆን ሙሉ ምኞት አለኝ እና ካለበት በበለጠ እንደሚሰሩ እግዚአብሔር እንደሚረዳቸው እምነት አለኝ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። ሀብታሙ ዋቄ ይባላለው ከመቄ ሀገረ ስብከት ከኪዳነ ምህረት ቁምስና የሶስተኛ ዓመት የነገረ መለኮት ተማሪ ነኝ።
በዚህ አመት በሶስተኛ አመት የነገረ መለኮት ትምህርት ላይ የመጨረሻ ፈተና ለመፈተን ዝግጅት እያደረኩኝ ነው ያለሁት እና በዚህ አይነት ሁኔታ በቤት ውስጥ በጥሩ ዝግጅት አለን። እንግዲህ እዚህ የቅዱስ ኤፍሬም አብይ ዘራ ክህነት ቤት ውስጥ የአምስት ሀገረ ስብከት ሴሚናሪስቶች በስብስብ የሚኖሩበት ሲሆን የመንፈሳዊ በእውቀት ወይ ደግሞ ኢንተሌክቹዋል የሚባለው በሶሻል ወይ ደግሞ በተለያየ ሁኔታ በዚህ ቤት ውስጥ እንጸት ይደረጋል። የዚህ እንጸት ሁኔታ ደግሞ በጣም በጥሩ ሁኔታ እየሄደ ያለ እንጸት ነው። ለክህነት የሚዘጋጅ ወጣት በጥሩ ሁኔታ እየተዘጋጀ እየታነጸ እንዳለ ነው የሚያሳየው። በአንድ አቅጣጫ ብቻ ሳይሆን በብዙ አቅጣጫ ሄዶ በሚያገለግልበት ማህበረሰብ ውስጥ በጥሩ ሁኔታ አገልግሎት ለመስጠት እንዲያስችለው በአሪፍ ሁኔታ እየተዘጋጀን ያለንበት ሁኔታ ላይ ነን። ይሄንንም ደግሞ የእንጸት ሁኔታ እየመሩ ያሉት የላዛሪስት ማህበር ካህናት ናቸው። እዚህ ቤት እኛን የሚያንጹ ወይ ደግሞ ፎርም የሚያደርጉን 3 የላዛሪስት ካህናቶች አሉ። ዋና አለቃ አባ ግርማይ አብርሃ፣ ምክትልና የቤቱ ኢኮኖመር ደግሞ አባ አለማዩ አንጦኒዮስ፣ እንዲሁም ደግሞ የመንፈሳዊ እንጸት አባት የሆኑት አባ አብነት አበበ፣ 3ቱ አንድ ላይ በመሆን የዚህም ቤት የእንጸት ሁኔታ በጥሩ ሁኔታ ይዘውት እየሄዱ እንደሆነ ይሄንን በቤቱ ስም መግለጽ እወዳለሁ። እኛም ይሄንን እንጸት እንደ ተማሪ በጥሩ ሁኔታ እየተቀበልን ለነገ ህይወታችን ጥሩ ካህን ጥሩ አገልጋይ ለመሆን ያስችለን ዘንድ በጥሩ ሁኔታ እየተዘጋጀን እንደሆነ በዚሁ ለማረጋገጥ እወዳለሁ። በተጨማሪም ደግሞ እነዚህን የላዛሪስት አባቶችን ለዚህ ለሚያደርጉልን ትልቅ የእንጸት ስራ በጣም ማመስገን እወዳለሁ። ምክንያቱም ሴሚናሪስትን ወይ ደግሞ አንድን ገዳማዊ ማነጽ ማለት ቤተክርስቲያንን መገንባት ማለት ስለሆነ እነሱን ላቅ ባለ ሁኔታ ማመስገን እፈልጋለሁ። እንዲሁም ደግሞ በሁለተኛ ደረጃ የላዛሪስት ማህበር በዚህ በኢትዮጵያ የላዛሪስት ትምህርት ቤት 100ኛ ዓመቱን በጥር ወር ውስጥ አክብረዋል። እንደ ዓለም ደግሞ 400ኛ ዓመቱን የማህበር ምስረታ እያከበረ ነው። ለዚህም ደግሞ ላቅ ያለ የእንኳን አደረሳችሁ የእንኳን ደስ አላችሁ ቃላችንን እንደ ተማሪ ተወካይ ሆኜ ለማሰማት ወይ ደግሞ እንኳን አደረሳችሁ እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ። ዲያቆን ዳዊት ገብረወልድ እባላለሁኝ። ከምድብር ሀገረ ስብከት ካውያት የመድኃኔዓለም ቁምስና ነው። ላለፉት 7 ዓመታት ቅዱስ ሚካኤል 4 ዓመት በንዑስ ዘርዓ ክህነት በቅዱስ ፌርማኒጦስ ቅዱስ ሚካኤል ቁምስና ቆይቻለሁኝ። ለ6 ዓመት ደግሞ በዚህ በቅዱስ ፍራንቺስኮስ የነገረ መለኮትና የፍልስፍና ተቋም ውስጥ አሳልፍ ያለሁኝ። በእንደዛ አይነት ሁሉ ጉዞ እያለሁኝ ያለፈው ነሐሴ 2016 ዓመተ ምህረት ማለት ነው ነሐሴ 19 ማዕረገ ድቁናን ተቀብያለሁኝ። ለክህነት ዝግጅት ብቁ እንድንሆን የሚያደርጉን የልዑካን ማህበር አባቶች ካህናቶች ናቸውና እነሱ ትልቅ ሚና ይጫወታሉ። ያለፉት ወራት እነሱ በኢትዮጵያ 100ኛ ዓመት በዓለም አቀፍ 400ኛ ዓመትም አክብረዋል። ለዚህም በዚህ ባገኘሁት አጋጣሚ እነሱ በአጠቃላይ ለሚያደርጉት አገልግሎት እግዚአብሔር ይስጥልን እግዚአብሔር ያክብርልኝ ማለት ፈልጋለሁ። እኛ የነሱ ውጤቶች ነን።
የነሱም ደግሞ የልኡካን ማህበር አንዱ ካሪዝማቸው ህንጸት ላይ መስራት ነው። እነሱ ባነጹት እነሱ አዘጋጁት ነው ዛሬ ላይ በቤተ ክርስቲያን ለጵጵስናም ለተለያዩ አገልግሎት ተሰማርተው በሰበካ ካህናት ውስጥ ባሉት ትልቅ አገልግሎት እየሰጡ ያሉትና ይሄንንም ቀላል ኃላፊነት አይደለም፣ ለነሱም ትልቅ ኃላፊነት ነው። ለዚህ ሁሉ ፍቃደኛ ሆነው ለእንደዚህ አይነት አገልግሎት ለማብቃት ለማነጽ ከምንም ነገር በላይ ራሳቸው ፍቃደኛ ስላደረጉ ባገኘሁት አጋጣሚም ላመሰግናቸው ወዳለሁኝ። መልካም የአገልግሎት ጊዜ እንዲሆንላቸው እግዚአብሔር አገልግሎታቸውን እንዲቀበል ማህበራቸውን እንዲያስፋፋ ማህበራቸውንም እንዲባርክ በአገልግሎታቸው ሁሉ የእግዚአብሔር ጸጋ በረከት እንዳይለያቸው በማለት መልካም ምኞቴን ማስተላለፍ ፈልጋለሁኝ። ስለሚያደርጉት የቤተ ክርስቲያን አገልግሎት በሙሉ በእኛ ላይ በሚሰሩበት የመንፈሳዊ ትልቅ ህንጸት ትልቅ የወደፊትም የዛሬም ቤተ ክርስቲያን ጥሩ ደረጃ ላይ እንድትሆን በጥሩ ስነ ምግባር ታንጸን እያነጽንም እንድንኖር የነሱ ትልቅ አስተዋጽኦ አለውና እግዚአብሔር በኋላ እግዚአብሔር ይስጥልን፣ እግዚአብሔር ይባርካቸው። ህይወታቸው፣ አገልግሎታቸው፣ ማህበራቸው ሁሉ ፈጣሪ ይባርክ ማለት ፈልጋለሁኝ። አመሰግናለሁ። እግዚአብሔር ይስጥልን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። በአዲስ አበባ ውስጥ እንግዲህ 4 ቤቶች ነው ያሉን። አንደኛው አሁን ያለንበት ቦታ ነው እና በዚህ ቦታ የቁምስና ትምህርት ቤት በሚሰራ ወይም እንደዚሁም ደግሞ የማህበሩ ቢሮም ያለበት ቦታ ነው። ሁለተኛው ቅድም ያነሷቸው ሁለት ዘርዓ ክህነት አሉ። የመጀመሪያው የቅዱስ ጳውሎስ አብይ ዘርዓ ክህነት ትምህርት ቤት ነው እና እነዚህ በዚህ አብይ ዘርዓ ክህነት ውስጥ የኛም ሰሚናሪስቶች አሉ። የነቀምት ሀገረ ስብከት አሉ። የጅማ ቦንጋ ሀገረ ስብከት አንድ ላይ የሚዘጋጁበት ቦታ ነው። ሁለተኛው ደግሞ የቅዱስ ኤፍሬም አብይ ዘርዓ ክህነት ትምህርት ቤት ነው። በዚህም ደግሞ ከተለያዩ አገረ ስብከት የመጡ ሰሚናሪስቶች ያሉበት ነው። ለመጥቀስ ያህል የአዲስ አበባ አገረ ስብከት፣ የባህር ዳር ደሴ አገረ ስብከት፣ የመቂ አገረ ስብከት፣ የሐረር አገረ ስብከት፣ የእምድብር አገረ ስብከት ያሉበት ቦታ ነው። አራተኛው ደግሞ ዓለማችን የምንል ቦታ ነው። ይህ የዓለማችን አሁን ከተጀመረ ወደ 40 ዓመት በላይ ይሆነዋል እና በዚህ ቦታ ከማህበሩ መንፈስ ጋር የሚሄድ አገልግሎት እየተሰጠ ይገኛል። የማህበሩ ዓላማ እንግዲህ ወደ ገጠሩ ሄደው ወንጌልን መስጠት ነው። ወንጌል መስጠት ማለት እንግዲህ መስበክ ብቻ ሳይሆን ፍቅርን የክርስቶስን ፍቅር ማሳየት ነውና ስለዚህ እነዚህ በዚህ ዓለማችን ውስጥ የሚሰጥ ትልቅ አገልግሎት አለ። በዚህም ትልቁ አገልግሎት እነዚህ የሚሰጠውም ለሕፃናት ነው። ከ5 ዓመት እስከ 12 ዓመት ያላቸው ልጆች የሚታከሙበት እና ማገገሚያም
ቦታ ነው። እነዚህ ልጆች እንግዲህ ሕክምና የሚያገኙት በተፈጥሮ እግራቸው በትክክል መራመድ የማይችሉ የኦፕሬሽን አገልግሎት የሚያገኙበት እንደዚሁም ደግሞ በተለያዩ ምክንያቶች እግራቸው ወይም እጃቸው በእሳት እየተቃጠለ ወይም በቃ ለመራመድ እና እንትን የማይሆኑ አገልግሎት የሚያገኙበት ቦታ ነው እና ይህ ቦታ እንደ ቅድም እንዳልኩት ከ1977 ዓመተ ምህረት ጀምሮ አገልግሎት እየሰጠ ይገኛል እና የመስራቹም አባ ያዕቆብ የሚባሉ የሆላንዳዊ የላዛሪስት ካህን አባት ናቸው እና እሳቸው ከጀመሩበት ጊዜ ጀምሮ በዚህ ማዕከል ብዙ ሰው ልጆች አልፈዋል ድነው ማለት ነውና ሲመጡ በጣም መራመድ የማይችሉ ሰው ተሸክሟቸው ወንትን ብሎ የሚሄዱ በኋላ ግን ሲሄዱ ደስ እያላቸው በእግራቸው ተራምደው ወደ ቤታቸው የሚመለሱበት ቦታ ነው። እነዚህ ልጆች የመራመድ ብቻ ችግር ሳይሆን ከአካባቢውም ከቤተሰብም ከእኩዮችም ጋር የተገለሉ ናቸውና ቤተሰቦችም እንደ ቁጣ የሚያዩበት እና ልጆቻቸውን ሰዎችም እንዳያዩ ደብቀው የሚያኖሩበት እንደዚሁም ደግሞ ለትምህርትም እድል የሌላቸው ልጆች ናቸውና ይህ ቦታ ለነሱ ዳግም የመወለድ ያህል ነው። አንደኛው ቆሞ መሄድ ቆሞ በሚፋቀቁት በዳዴ የሚሄዱት በእንትን የሚሄዱት አሁን እንደ እኩዮቻቸው ቆሞ መሄድ ትልቅ ነገር ነውና አንዱ እሱ ነው። ሁለተኛው ደግሞ ህይወታቸውን ማሻሻል ይችላሉ እና ትልቅ ተስፋ የሚያገኙበት ቦታ ነውና ቅድም እንዳልኩኝ የተገለሉ የትምህርት እድል የላቸውም፣ ከእኩዮቻቸው ጋር አይጫወቱም፣ ከቤተሰብም ከአካባቢም ፍቅር አያገኙም። አሁን ግን ወደ ቤተሰብም ሲመለሱ እንደ ድሮ አይደሉም። በቃ ቤተሰብም በተሻለ ሁኔታ በፍቅር የሚቀበሉበት ከእኩዮቻቸውም ጋር እኩል መራመድ እኩል መጫወት የሚችሉበት እና ነገ ህይወታቸውን ለማሻሻል የሚያስችል አቅምን አግኝቶ የሚሄዱ ናቸውና እና ቦታው እውነት ለመናገር በጣም ትልቅ አገልግሎት እየሰጠ እኛም የምንኮራበት ቦታ ነውና ስለዚህ ዛም የሚኖሩት እና የሚያገለግሉት አባቶች ቅድም መግቢያ ላይ እንዳልኩኝ የጠዋቱን ህይወታቸውን ክህነታዊ ህይወታቸውን በመኖር ቀን ደግሞ ለነሱ ይሰጣሉ፣ ከነሱ ጋር ይጫወታሉ። አንዳንዶቹ ከተለያየ የሀገሪቱ ክፍል ስለሚመጡ ቋንቋ እንኳን ያስቸግራቸዋልና እነሱን በፍቅር ቀርበው ማዳመጥ ከነሱ ጋር መሆን ልጆቹ እንደ ቤታቸው እንዲያዩ የሚያደርጉበት ሕክምና ይወስዳሉ እና እንደ አባት ተንከባክበው እነዚህ ልጆች ወደ ቤታቸው ይመለሳሉና ስለዚህ ይሄም አንዱ በማህበር ደረጃም እና በአገር ደረጃም ትልቅ አገልግሎት የምንሰጥበትና እግዚአብሔርን በእኛ በኩል ስለሚያደርግ ስለሚሰራ የምናመሰግንበት ነው እና በዛም ዙሪያ እንግዲህ የተለያዩ ሰዎች የተለያዩ ማህበራትም እንኳን እየመጡም ልጆችን ይጎበኛሉ። ብዙ ሆስፒታሎችም ይህንን አገልግሎት ይሰጣሉ። ሌሎችም ደግሞ በገንዘባቸውም በጉልበታቸውም በእውቀታቸውም
ይህንን ቦታ ያገለግላሉና ስለዚህ እዛ ስናገለግል እነዚህን ሁሉም በሚፈለገው መልኩ በመጋበዝ እንዲያገለግሉ ማድረግ ነውና ይሄ የቅዱስ ቪንሰንት ትልቁ ስራ ነው። ቅዱስ ቪንሰንት በህይወታቸው በነበሩበት ጊዜ ሲሰሩ የነበሩት ከድሆች ጋር ብቻ አልነበረም። እሳቸው በጊዜው በነበረው ሁኔታ የንጉስ በዛን ጊዜ የነበሩት የፈረንሳይ ንጉስ አማካሪ ወይም ደግሞ ነፍስ አባትም ነበሩ እና ሌሎችም በፈረንሳይ ነበሩ፣ ሀብታሞችም ነበሩ እና እነዚህ ሀብታሞች ድሆችን እንዲረዱ በመንገድ ላይ የተጣሉ ሰዎችን ልጆችን እንዲከባከቡ እናት እንዲሆናቸው ቅዱስ ቪንሰንት ይጋብዟቸው ነበርና በዛ ብዙ ቅድም ያልናቸውን አገልግሎቶች እየሰሩ ይገኛሉ እና በዛው መንፈስ አሁንም እነዚህ ሰዎች እነዚህ ልጆች የህብረተሰቡ ናቸው፣ የአገሪቱ ዜጎች ናቸውና እነዚህን እንዲረዱ እንዲያገለግሉ በተቻለው መጠን የምንሰራበት ሁኔታ ነው ያለውና ትልቅ አገልግሎት እየሰራ ነው። ለወደፊትም ደግሞ ተጠናክሮ እንዲቀጥል እንዲሰፋ፣ ምክንያቱም ፍላጎቱ ብዙ ነው። አሁን የመቀበል አቅማችን ቦታው አነስ ያለ ነው፣ ግን ጥያቄው ብዙ ነውና ስለዚህ የቦታ እጥረት አለ፣ የፋይናንስ እጥረትም አለ። ስለዚህ እነዚህን ነገሮች ቀርፈው ወደፊት የበለጠ ሰዎች ልጆች ራእያቸውን የሚያዩበትና እውን የሚያደርጉበት ቦታ እንዲሆን ለማድረግ ትልቅ ዝግጅት ላይ እንገኛለን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። ሌላው የኛ ላዛሪስት ማህበር ስንል እንግዲህ የማህበራዊ ኑሮ ኮሚኒቲ ላይፍ የምንለው ነውና ቅድም ለመጥቀስ እንደሞከርኩት በቅዱስ ቪንሰንት ዘመን ካህናቶች በገዳም የሚኖሩ ገዳማውያን ነበሩ። ነገር ግን ሌሎች በራሳቸው የሚኖሩበት ህይወት ነበረ። ቅዱስ ቪንሰንትም ለ25 አመታት በራሳቸው ነበረ ሲኖሩ የነበሩ ሲያገለግሉ የነበሩ እና እንደ ቅጥር አይነት በየቦታው በነፍስ አባትም የቁምስናም ፈልገው ዛሬ ስራ እንደሚቀጠሩ አይነት ነበረና ቅዱስ ቪንሰንት የህይወታቸውን ጥሪ ህይወታቸውን በተረዱበት ጊዜ ካህን እንደሚያስፈልግ ተረዱ እና እነዚህ ካህናቶች ደግሞ አብሮ መኖር አለባቸው የሚል ጽኑ እምነት ነበራቸው። ስለዚህ ከመጀመሪያው ቅዱስ ቪንሰንት ማህበራዊ ኑሮ እንደሚያስፈልግ አምኖበት ነው ማህበሩን የጀመረው። ስለዚህ ዛሬም እኛ በተለያየ ቦታዎች ኮሚኒቲ በምንኖርበት ጊዜ በጋራ ነው የምንኖረው እና በጋራ የምንኖረው ደግሞ እንዲሁ ለመኖር ሳይሆን እንደ ጥሩ ጓደኛሞች ወንድሞች ለመረዳዳት ለመደጋገፍ እና ጌታችን ኢየሱስ ክርስቶስም ደቀ መዛሙርቶቹን አንድ ላይ ነበረ ሲያኖራቸው የነበረው። እንደዚሁም ደግሞ ለተልእኮም በሚልካቸው ጊዜ አንድ በአንድ ሳይሆን ሁለት ሁለት አድርጎ ላካቸው እና ይሄ ሁለት ሁለት የሚለው እንግዲህ ማህበራዊ ህይወትን የሚያሳይ ነው እና ይህ አብሮ መኖሩ
በጋራ ለመጸለይ በጋራ ለማቀድ እና የታቀደውን እቅድ ደግሞ አብሮ ለመፈጸም ነው። ስለዚህ ቅድም ያልናቸው የቁምስናም ስራ ይሁን የትምህርት ቤትም ይሁን የእንጸት ስራም ይሁን ሌላም ማህበራዊ አገልግሎት እንደ ዓለማችን እና ሌሎችም የሚሰራው ስራ የአንድ ሰው የግለሰብ ጉዳይ ሳይሆን የጋራ እና በወንድሞች መካከል በትብብር ያለበት በቁምስናም ቅዳሴም ቢሆን በሌላም ትምህርት በመረዳዳት በትምህርት ቤቶችም እንደዚሁ በጋራ የመስራት ነገር አለ። እሱም ብቻም ሳይሆን ደግሞ በጋራ መብላቱ በጋራም ማቀዱ ምኑም ለሚሰራው ስራ ስኬታማ ያደርጋል። አንድ ሰው ብቻውን ወይም ደግሞ የራሱን ብቻ የሚሰራበት ህይወት አይደለምና ትልቅ ቦታ የምንሰጠው ህይወት ወይም ደግሞ የህይወት ክፍል ነው እና አብረን እንጸልያለን፣ አብረን እንበላለን፣ አብረን እንሰራለን እና አንዳንድ ጊዜ ደግሞ በመንፈሳዊ አገልግሎት ወይም ደግሞ በቁምስና ደረጃ እንደ ማህበሩ 2 እና 3 ከዛም በላይ ነው በአንድ ቤት ተመድቦ መስራት ያለባቸው። ነገር ግን አንዳንድ ጊዜ በቁምስና ደረጃ የሰው ኃይል በሚያንስበት ጊዜ ለብቻ የመሆን ነገር ይኖራል። ይሁንና ግን አንድ ሰው በአንድ ቤት ብቻውን ቢኖርም ነገር ግን ሌላ ቤት አለ፣ የዛ ቤት አባል ነው የሚሆነው። ለምሳሌ ዓለማችን ያለው ሰው እዚሁ ቅርብም ነው ለብቻው ነው ያለው፣ ነገር ግን የዚህ ቤት አባል ነው። የዚህ ቤት አባል ነው ማለት በፈለገ ጊዜ እዚህ ቤት መጥተው በጸሎትም በምግብም እና በሌላም በሚደረጉ ስራዎች ይሳተፋል። እዚህ ያለውም ካህን እንደ ሁኔታው ሄዶ አብሮ የመሆን ነገር አለና ስለዚህ ይህ ቦታ የምንሰጠው ሁኔታ ነውና ከመጀመሪያው የማህበሩ ሲመሰረት ይህንን መሰረት አድርጎ ነው እና አብሮ ሲኖሩ ደግሞ እንግዲህ ብዙ ነገሮች አሉ። ብዙ ወንድማዊነትን የሚያሳዩ ፍቅርን የሚያሳዩ ብዙ ነገሮች አሉ። እንደዚሁም ደግሞ በደካማነትም ደግሞ መበረታታት ነገር አለ። አይዞ በርታ እንደዚህ ነው መባባልና ስለዚህ የመንፈሳዊ ህይወታችን አይነጣጠልም፣ ከጸሎት ህይወት አይነጣጠልም፣ ከቅዳሴ አይለያይም፣ ከአገልግሎት አይለያይም እና በመንፈሳዊ ህይወትን ችላካል እነዚህ ቅድም ያነሷቸው አገልግሎቶች ሁሉ የላዛርስትን ወይም ደግሞ የቪንሰንሻንን ህይወት አይሸትም ማለት ነው። የግል ጉዳይ ይሆናልና ስለዚህ ይሄም የአንዱ የማህበራችን መገለጫ ነው።